አሁን ለነፍሳችን እንፈራለን። እኔ ደግሞ ለህይወታቸው እፈራለሁ። የማንንም ሰው እዚህ ጋር አሰምቼ እኔ አሰማሻለሁ። የራሷን ሪከርድ ላሰማሽ። ከኢትዮጵያ ስለወጣሽ ነው እንጂ እዚህ ቢሆን የልብ ልብሽ አትናገሪም ብላ በባሏ ጉዳይ ስናወራ እኔ አህመድ አልኩሽ ላመጣልሽ እስከና ሪከርዱ እኔ የሆነ ሰዓት ላይ ሪከርዶቹንም ታቀርበልሽ ሁሉንም ማስረጃ ሁሉንም ታሰማለሽ። አመጣለሁ ነግርሽ እኮ አሁን እኮ አንድ በአንድ እንዲገባሽ ሁሉ ነገር ልንገርሽና የምትጠይቂለ እየገባው ደግሞ መልስልሽ። አሁን እኮ ከሀስከፈ ነው እየነገርኩሻለሁ። አሁን በባሏ ጋር ደርሰናል። የባሌ ብላ ነው የደረስነው። መጀመሪያ አንቺ ከነዛ ሰዎች ጋር ቁጭ ብለሽ ነው እሷ እንደ ስራ እንደምትሰራ በጣም ብዙ ሰው ለሚመር ቮይስ ነግሮኛል። ኢቭን ቮይሶቹን ወደ ሱሱ ፎርዋርድ አድርጌዋለሁ። ይሰራለች 2 ሰዓት 3 ሰዓት ወጣ $100 እኔ ነገርሽ ቤታ ቁጭ ብዬ ማለት ነው እንዳሻንጉርት እንዲይዞ አጠርጥሮ ማለት ነው። ያኔ አጅነብዬ የሀገሩ ዜጋ ነው፣ ፖሊስ ነው። እንዲህ ቁጭ ብለን ቁርስ ይበላል ነይ ብሎ እንደቃ ይዟት ገብቶ ማለት ነው። ተቀምጬ ደኩላት ወጥቷል። ይሄው ኪዳነ ምሕረትን ይሄ ጨለማ አይንጋሊ ነው የምልሽ። ከዛ ሄጄ ሳዳምጥ እንዴ አልኳት፣ አንቺ መፍትሄ የለሽም? የሀገሩ ዜጋ ነው። የሆነ ነገር ቢሆን እናቴ ማስገደል የምፈልግ የሚገልልኝ ሰው የሚፈልግበት ሰዓት ቢመጣ የፈለኩትን ነገር አደርግለታል። በሱ ቀልድ አላውቅም አለች። እንዲህም አለ እንዴ ለካ እኔ በራሴ በጉልበቴ ነው የሰው እየቀጠቀጥኩ የፈነከትኩ የምደበቀው ሰው ለካ ገላውን እየሸጠ ነው እንዴ ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አልኩኝ። እመብርሃንን ነው እንዲህም አለ እንዴ አልኩኝ። በቃ እቺ ነገርማ ቆይ ሴፍ ላድርጋት አልኩና ሴፍ አደረግኩልሽ። አብይ ልመጣልሽ ነው። ከዛ የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት የሞተ ደካማ ነው። ይሄ ስኳ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለ እና ስለ ከፊሌ ስለሆነ ከሱ ጋራ አረጋለሽ ዛሬ ጋብዘውሽ ብር በትኖ ብቻ ነው የሚደው ላንቺ አይጠቅምሽም። እንደዚህ አይነቶች በሚስጥር አደባባይ ሰው በሚስጥር ያሳደርገሽ ቤትሽ ውስጥ ምናምን በበበ እኔ ለዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው ከዛን ልጁ ሴት አበሻ አያውቅም። ፍቅር ይዘዋል ከኔ ያለው ነው። $100 ነው ከፍሎ ሄዶ ሙሉ ፎርካ ወርዳ አይጠጣም። ምን አይልም። $100 ሰጥቶ ሄዳል። ለኔ ሲል $100 ነው በእጅ የሚሰጠኝ። እመብርሃንን ከበቃ ቲፕ $100 ነው የሚሰጠኝ። ቦዲጋርዱ አልካብኝ ቤት ውስጥ አስመታችኝ። አብዬ እመብርሃንን ነው የምልሽ። እኔ መኪና ገርቶኝ ይሄ እጄ ሰባራ ነው ሙሉ ማለት ነው። ይሄ እጄ ቤሩት ላይ ያውቃሉ። በጣም በጣም ነው ማመስገን። ለምን አንቺ ለኛ መፍትሄ እየሆንሽ ነው? እዚህ ጋር ገባሽ? እኔ 2 ዓመት አምቄ ያስኩትን ነገር ነው እዚህ ጋር ለሌሎች ሴቶች ማለት ነው እዛው ኖሮ እየፈሩ ላሉት ፍትህ እንድትሆኛቸው ምንም በላይ ለሱሱ በጣም በጣም እኔ አስናጠፋለው ይኸውልሽ አልኩሽ። እኔ የምትድነው በእናቴ ሪከርድ ነው አልኩሽ። እኔ ከእናቴ ጋር ስትቀን እንዳላወራው አንቺ ስልክ ቀድሜ ሰጥቼሻል፣ ደውለሽላታል፣ እሺ ብላሻለች። እኔና ማዘርጋ ክፍተት አለ፣ አውርተናነቅ፣ ግጭት አለ። ኢትዮጵያ ስገባ የተጣላን ግን ለሱሱ ብዬ ነው የማወራት። ደውልና እማዬ እንደዚህ ነበር ያን ጊዜዋ ልጅ እኮ አሟት ነበር። በሲስተም ነው የምጠይቃት። ገባሽ? ቲክቶክ አትጠቀምም፣ ስልኳ ያላት አንቺ ብቻ ነሽ፣ ሌላ ሰው ማንም የለም። ገባሻ? ለአንቺ ብቻ ስለሰጠው ቲክቶክ ስለማትጠቀም ምንም ስለማታውቅ ምንም ሊፈጠር የሚችል ነገር የለም ብዬ ነው የማስበው። በሲስተም ያቺ ልጅ እኮ ታማለች፣
ያ ነገር ለገነት እኔ ብቻ አይደለም ያለኝ ስልኳ፣ የእናትሽ ስልክማ ገነት አላት። የዛኔ አዋቂ ፈልጋ ጠንቋይ ፈልጋ የእናትሽን ስልክ ሰተሻት የለም? ሁለት ነው ያላት። ገነት ደውላ እናትሽን ታስፈራራቸው እናቴ ናት እንዳትናገሩ እውነቱን ብላ። አንቺንማ እናትሽ አሳልፋ አትሰጥሽም። ምንም ቀረ አንቺን አሳልፋ ደውላ ገነት ነገሮችን እንኳን ካበላሸች አመጣታለሁ እናቴን አንቺ ጋር ስልክ ባለሽ እኔ አሁን የምፈልገው እናትሽ ጋር ደውላ እናትሽን እንዳይናገሩ ሐቂቃውን እውነቱን እንዳይናገሩ በሆነ ነገር እሷ እጇ ቤሩት ውስጥ እጇ እኔና እናቴ መሀል አሁን ንስሐ አባት አለ። ምንም አታመጣም። ቤሩት ውስጥ ቅምጦቿ ቦዲጋርዶቿ ምን ሊያደርጉ ይችላሉ? ኢትዮጵያ ውስጥ ግን አቅም የላትም። ይሄንን እንድታቂ ይፈልጋሉ። ኢትዮጵያ ውስጥ እንዳትፈሯት። ማናቸው ምንም ማድረጋችሁ ምንም ነገር አብይ የእሷ አቅም ቤሩት ላይ ብቻ ነው። ይሄንን እናትሽን አንቺ ወይ የሆነ ሰው ከዚህ ከወጣሽ በኋላ የሆነ ነገር ተብለሽ እሷ ደውላ እናትሽን የሆነ ነገር አደርጋለሁ ምናምን ብትልሽ እንዳሰሚያት በጭራሽ ማድረግ። እኔ ኢትዮጵያ ብትመጣ አንደኛ እኔ የምገላት ገለትን እኔ የምገላት በዚህ ራሱ እስር ቤት እንደሚገቢ ትገልሽ እገላለሁ ማለት አይባልም። ታይ ለምን እንደሆነ ያደረገችውን እኮ ሰለማታውቅ እኮ ወንጀል ነው። በዚህ ማለት ወንጀል ነው። ሰው ላይ እግሯ ውስጥ እንደዚህ ያሳመቻት ልጅ አለች። ከወንድ ጋር ተኝታ ቀርጻት አብዬ እግሯ ስራ አንበርክካ ያስላሰቻት ልጅ አለ። ራሷን እስከ ማጥፋት የደረሰች ሴት አለች። ቪዲዮን እንድትገልጥላት ነው። አዎ እና ግን በመጨረሻ እግሯን ካሳመቻት በኋላ ደለተችላት። አዎ እንደ ውሻ አስልሳት ማለት ነው። ግን ደለተችላት አደኢንድ ዋናው ግን ደለተችላት። ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለችው። ከዛም በኋላ ከዳውራም ጠፍታ መዳም ቤት የገባችው ከና አንቃጧን አጥፍታ እስካሁን ድረስ ያላገኘዋት ብታምኙ ባታምኙ ማለት ነው። አው ግን አሁን ይሄንን አትናገሪ በቃ። ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረችሽ የሚለውን ሄዳ ደግሞ ሊሆነ ነገር እንዳታረጋት ልጅቷን ማንነቷ ምናምን ነበርኩኛ በቦታው ልጅቷ እሷ ቤት እኮ ነው መታ ልጅቷ ቤቷ ውስጥ ስትልሳት። ስለዚህ ልጅቷ ነግራሽ ባይንሽ አይተሽ ነው? በአይኔ አይቼ ነው። በአይኔ አይቼ ነው። ለምን አሁን እኔ የእናቴ ለእሷ እንድታደረግላት ስለሰጠው ገነት በቃ እኔን ምን አረገችኝ? እንደ ሚሞሪ ሚስጥር የሚይዝ ሚሞሪ የለም እንደዛ አይነት ምንም አልተነፈስም ስለሷ። ገባሻ? እኔ እስካሁንም ምንም የተናገርኩን ነገር የለም። ግን አሁን ከአቅሜ በላይ ስለሆነ በሱሱ ጉዳይ ስለመጣች ነው የተናገርኩት። ገባሽ? እዚህ ጋር በማታውቀውች ልጅ እንዳሻንጉሊት እየተጫወተችባት የሆነ በቃ በስራዋ ላይ ቅናት እንዳላት በቃ ነገሮቿን እያበላሸችባት እያለ ስለሆነ ስለተሰማኝ ነው እየተናገርኩ ያለሁት እንጂ መናገርም አልፈልግም። በእንደዚህ አይነት ባይዘዌ በሱሱ ብቻ አይደለም ገነት የምትቀናው፣ በጣም ብዙ ሰው ላይ መተት ታሰርታለች ቤሩት ውስጥ። እጅግ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ። ማሩፍ ታዋቂ ናት። አብዬ ያለሽ እንትን ያለኝ ሰው 9 ሰው ይሆናል። አንዴ ልንገራችሁ፣ ወደ 9 ሰዎች ቮይስ ልከውልኛል በቤሩት ቁጥሬን ከየት አመጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትሳፕ ቁጥሬን ዋትሳፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚኖሩ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታችን ስለምንፈራ ነው እዛ ጋ ገብተን ማታ ላይቭሽን እየተከታተልን ነበር። እዛ ጋ ገብተን ለመናገር በድምፃችን ማንነታችን ስለሚታወቅ፣ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ እኔ አሁን ድምፃችንን አታሰሚ ምናምን አላሉኝም። ግን እነሱ በድምፃቸው አውቃቸው ህይወታቸው አደጋ ላይ እንዳይወድቅ ነው ከቤሩት እስካልወጡ ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች። ሴቶችን እሷ መጠጥ ቤት ተቀጥራቸውና ከአረብ ጋር እንዲተኙ በብር እንዲተኙ ታደርጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ትቀርጻቸው ነበር። አቆት ቪዲዮቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከሷ በሀብት ከበለጠ በቢዝነስ ከበለጠ ያንን ሰው መተት አስደርጋ ከሷ እንዲያንስ ታደርጋለች። ለምን አታስይዟትም ለምትሉት ማስረጃ አለ። ስታስመተት ማስረጃ አለ። መድኃኒቱን አሁን እሷን ሱሱ ላይ መድኃኒቱን አርጊ ስትላት እሷ ጋር የምትሰራ ሰራተኛዋ ናት። መጠጥ ቤቷ የምትሰራ አስተናጋጅ ናት። ስታስተናግጂ ሱሱ መታ ስትጠጣ መጠጡን አርጊ ስትላት የራቆት ቪዲዮ ይዛባት በራቆት ቪዲዮ እያስፈራራቻት ነው ያደረገችው። ስለዚህ ያኔ እሷ መጠጡን ካረኩት በኋላ ግን ሱሱ ሳትጠጣው ደፋውት ነው ያለችን። እሱን ፈጣሪ ነው የሚያውቀው። ሱሱ ትጠጣው
ይደፋ እኔን ይደፋው ሱሱ አልጠጣችሁ ምልክቱ ሱሱ እንድታስታውስ ነግሬያታለሁ። መጠጡ ተደፍቶባ ደፍቼባት ከዛ አዋክቤ ሙሉ አዲስ ፎርካ ያንቀርገበ የመጣቷ ቀን ጋብዣታለሁ። ከደሞዜ ነው ብዬ እምቢ እያለችን በጉልበት ጋብዣ እንድታስታውስ እኮ ነግሬያታለሁ። እስከነ ምልክቱ እኔ ቦይስ አስቀምጬላታለሁ። አስታውሽኝ ያን ቀንም ብርጭቆሽ ሙሉ ፎርካ አዲስ ከመውረዱ እላይሽ ላይ ደፍቼ አልኳት። ከዛም በኋላ እምቢ ብዬ አዲስ ፎርካ አላመጣሁልሽም ብርጭቆ ሙሉ ሳይቀር ቀይሬ ማለት እንድታስታውስ ያን ቀን ማለት ያለው ነገር ሆነም ቀራንቺ ስደነግጪ ወደኋላ መለስ ካረሹ ብዙ ነገር ታስታውሻለሽ። አዎ ጥሩ ሀሳብ። አንድ ሀሳብ ተሰጠኝ ኮሜንት ላይ ሜክ ቮይስ ኢፌክት ቆበዝ፣ በጣም ጥሩ ቮይስ ኢፌክቱን ቀይሬ ቮይስ አሰማችኋለሁ እኔ። ኦኬ ሶ ማንነታቸው እንዳይታወቅ ድምፁን እቀይረዋለሁ። ቮይስ ኢፌክቱን አደርግና ድምጻቸው ይቀየራል። ሶ ማንነታቸው አይታወቅም። ከዛም እሺ ናብዬ ልመልስልሽ ወደ ባሏ ያኛው አህመድ ላይ ነው ያቆምነው። ባሏ አንቺን ወደደሽ አይደለ? ባሏ አህመድ ይኸውልሽ፣ ይኸውና ፎቶአችን ላሳይሽ። ሙሉ እስከሌላ ብዙ ደረጃ አለ ፎቶ። ይኸውልሽ ያብዬ ገባሻ? እኔ ብዙ ሌላ ፎቶዎችም አለ ላሳይሽ። እኔ እስከነ ማስረጃ እሷ የተናገረችኝ ሪከርዶችንም ልክልሻለሁ። ከዛም በኋላ አህመድ ይወደኛል። ስልክ ተቃይረናል። ከዛም በኋላ ስደውልኝ የት ነሽ ልመጣ እኔ ከሷ ጋር እኮ ተጣልቼ እንደዚህ ወጥቻለሁ። ተጣልተሻት ከመውጣትሽ በፊት የራቁት ቪዲዮውን መደለቷን እርግጠኛ ነበርሽ? ከቤቷ አልደለተችውም። የፈለግሽውን ነገር አድርጊ። ለምን በቃ ሳልፈልግ ሁሉ ከሰው ጋር ልተኝ ብላ እያስገደደችኝ ነው። ስለዚህ የአህመድ ስለወደደሽ አንቺ አህመድን ስለወደድሽው የራቁት ቪዲዮሽ ከአህመድ ስለማይበልጥ ከነራቁት ቪዲዮሽ ከሊወሊ ብለሻል። ተለሽናት ወጣሽ። ወጣው ስወጣ ከዛም በኋላ ምን ተፈጠረ? ቤቴ ወንድ ላከችብኝ፣ አስደበደበችኝ። በቦዲጋርዷ አስደበደበችብኝ። አንድ ቀን ማታ ጠብቆኝ 2 ወንዶች መንገድ ላይ መጥተው ስልኬን ተቀበሉ። ስልኬ ላይ ብዙ ነገር ስላለ ደስ የሚለው የአህመድ ስልክ በቃሌ ስላለ እንደዚህ ተፈጥሮ አዲስ ስልክ አመጣልኝ። ይሄ ፊቴ ሁሉ የሆነ ሰዓት አባብጦ ብታይ ይሄ እንደዚህ ተበላሽቶ ሁሉ ነበር። አስደብድበኝ።